አይደለም የምሬ ነው። ምኑን ጉዞን ግን በደንብ ሳያሳምነኝ ነው ትቼዋለሁ። ዛሬ እንግዲህ ፍቅር በአብርሽ ቤት ተገኝታለች ማለት ነው። ሩታና አብርሽን ጠርታ አናግራለች። የሩታ ጉዞ እንግዲህ ዛሬ ነበር የካናዳው ጉዞ ማለት ነው። ሩታ ደግሞ ጉዞውን ሰርዣለሁ በማለት ለፍቅር ነግራታለች ማለት ነው። ፍቅር ደግሞ በጣም ተደስታለች። እውነት ለመናገር አሁን ላይ ብቻዋን ያለች ፍቅር ብቻ ናት ብዬ ነው የማስበው እና የእውነት አሳዝናኛለች በጣም ማለት ነው። ይሄ ነገር እንዳይመጣ ብዙ ጊዜ እኔ ራሱ ተናግሬ ነበር እና ግን ቢሆንም አሁንም ችግርም የለውም ጠንከር ትበል ፍቅር ማለት ነው። እና ብቻ ሩታ እንግዲህ ሁሉንም ነገር በይቅርታ አልፋ ጉዞንም ሰርዛለች ማለት ነው። አንድ ቤት እየኖሩም በዚህ ልክ እንደዚህ መሆኑ እንግዲህ ፍቅር ብዙን ነገር ተናግራለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቻናሌ ቤተሰቦች እንኳን ደህና መጣችሁ። በመጀመሪያ ትናንትና ሩታና አብርሽ ስለታረቁ በጋሽዬም ስላስታረቃቸው እጅግ በጣም ደስ ብሎኛል ማለት ነው። እንግዲህ ሩታ በዚህም አጋጣሚ ጋሽዬን ለመጀመሪያ ጊዜ ነው በዚህ ሰሞን ያገኘችው። በቀደም አገኘችው፣ ትናንት ደግሞ ከአብርሽ ጋር እንዲታረቁ ብዙ ነገር ለፍቷል ማለት ነው። እንግዲህ እናት አባት ለዘላለም ይኑሩ። አባትና እናት ለልጅ መከታ ናቸውና እጅግ በጣም እንግዲህ ሩታም ሁኔታዎችን በመናገር ያው አብርሽም ጎንበስ ብሎ ይቅርታ ጠይቋል። ይቅርታውንም ተቀብለዋለች። እንግዲህ የካናዳውንም ጉዞ እንደሰረዘችው ዛሬ ነው የተናገረች ማለት ነው። እና 99% ሰርዣዋለሁ 1% ደግሞ ላስብበት ብላለች ማለት ነው። በዚህ መሀል ደግሞ ፍቅርን እኔ በጣም አደንቃታለሁ። እውነት ነው የምላችሁ እና ማለት ምንም ይሁን ምን እንደዚህ እስኪ በፍቅር ቦታ ሆናችሁ ብታስቡት እኔ እንጃ። እኔ ይህንን ለማድረግ ትንሽ ይከብደኛል እውነት ለመናገር። ምን መሰላችሁ ማላቀው ሰው ምናምን ቢሆን ችግር የለውም። ግን ደግሞ አብርሽ የድሮ ፍቅረኛችሁ ሆኖ እያለ እንደው በዚህ ልክ እንኳን ይሄን ያህል ጉዞ መጓዙ በጣም ከባድ ነው። የእውነቴን ነው የምላችሁ። አሁን እሷና ፋሃድ ደግሞ ተጣልተው ነው ያሉ በመሀልና እንግዲህ አብርሽና ሩታን ደግሞ ለማስታረቅ ብዙ ለፍታለች። በቃ ነገሮችንም እየጠራች ብዙ ብላለችና ሩታ ደግሞ እንግዲህ በቀደምም እንቅጩን ነግራታለች። አንቺ የራስሽን ትዳር እያፈረሽ የኔን ትዳር ለማቃናት ከሆነ ይሄ ስህተት ነው፣ አላምንሽም፣ አልቀበልሽም ብላ በቀደም ጥላት ነበር ሄደችው ሩታ ማለት ነው። አነጋገሯን ሰምታችኋል። ሩታ ቁርጥ ያለ አማርኛ ነው የተናገረችው። ዛሬም ደግመዋለች። እኔ እየሞትኩ አንቺ ብትታመሚ አንቺን ላድን አልችልም፣ ምክንያቱም እኔ ራሴን ማዳን ስላለብኝ መጀመሪያ። ስለዚህ አንቺ የኛን የራስሽን ትዳር አፍርሰሽ የኛን ትዳር ለማቃናት ከሆነ ፊክስ ለማድረግ ከሆነ ይሄ አያስኬድም። ነገሩ እንደማይሄድ ስታቂ ማቆም ነበረብሽ እንጂ መሄድ አልነበረብሽም ብላለች ማለት ነው። እውነት ለመናገር አብርሽ ከጎኔ ሁኝ ስላላትና አሁን ከፍቶኛል ደብሮኛል ስላላትም ጭምር ይመስለኛል ፍቅር በዚያ ልክ በጣም ብዙ ተራምዳለች፣ በጣም ብዙ ሄዳለች። ልክ እንደ ፍቅረኛ እንደ ሁሉ ነገር በተለይ ዋና ቦታ ሲዋኙ እኔ በቃ በጣም ያን ጊዜ እንዴ ምንድነው እየሰሩ ያሉት ብዬ ነበርና ብቻ ያም ሆነ ይህ ሁሉ ነገር ችግሩ ተፈቶ ወደ ሰላም ስለመጡና እንግዲህ ጋሽዬን በመሀል ገብቶ ስላስታረቃቸው ሩታም እንግዲህ ጉዞውን ሰርዣለሁ ብላለች። ብዙ ነገር ተፈጥሯል በጣም ማለት ነው። በነገራችን ላይ ቻናላቸውን እኮ በደንብ እያሳደጉ ነው፣ በደንብ ማለት ነው። ከቡታጅራ ዩቲዩበሮች እንግዲህ መሪው አብርሽ ነው ማለት ነው በምናውቀው ልክ። አሁን በቃ ወደ 400,000 ሊገባ እየተንደረደረ ነው ማለት ነው። ጎበዝ ነው በጣም። ከሩታ ጋር እየተጋጨም እየተጣላም ከፍቅር ጋር በደንብ ነው የሰራ በደንብ ማለት ነው። እና በስራ በኩል በስማ ምንም ድንጋም ቢሆን ፈልጦ አብርሽ ማደግን ነው የሚፈልግ። ይሄን ነገሩን ደግሞ በጣም ነው የማደንቀው በጣም ማለት ነው። በመስራት በመለወጥ ያምናል ብዙ ጊዜ ይላል አብርሽ። በቃ እኔ አንዴ ሞክሬ አልተለወጥኩም አለለም፣ ደጋግሜ ሞክራለሁ ነው ያለውና ስለዚህ በዋናነት ቻናላቸውንም አሳድገዋል በጣም ከሚባለው በላይና ሩታ ራሱ ወደ 200,000 እየገሰገሰች ነውና እንኳንም ቻናል ከፈተች። እጅግ በጣም ደስ ይላል። ከዚህ መሀል ደግሞ ማርክና ቤዚ እንግዲህ ዛሬ እንኳን አላየኋቸውም፣ ያልሆነ ሙድ ላይ ነው ያሉት። ቤዚ ግን በራሷ ቻናል ብትመጣ ደስ ይለኛል። ምክንያቱም ብዙ ጊዜ አንድ ቻናል ላይ ብቻ እንደዚህ ስንሆን ሲከፋን እንኳን የራሳችን ስሜት አውጥተን የምንናገርበት
ቤዚ ራሱ የራሷ ቻናል ቢኖራት ደስ ይለኛል ማለት ነው። መክፈት አለባት። ማርክ ደግሞ እየፈተናት መሰለኝና ብቻ ከባድ ነው። ለማንኛውም ሩታና አብርሽ እንግዲህ ከአንድ ቤት እየኖራችሁ እንዴት ነው ማታወሩት ብላ ፍቅር እንግዲህ ፍጥጥ አድርጋ እየያዘቻቸው ነበር። አንቺ ምን ሆነሻል ፍቅር? እንዴት ታምን ያለሽ? አንድ ቤት ሆነው እንዴት ነው የማያወሩት? እንዴት ነው ችግር እያለ አንድ ቤት የሚቀመጡት? ይሄ እኮ በቃ ስራና ስራ ብቻ ነው። አንቺንም እኮ እንድታግዥኝ እንድትረጅኝ ነው ያለሽ እና በዚህ መረዳት ትችያለሽ የኔ ውድ ማለት ነው ፍቅርና እንግዲህ ደግሞ አንቺ ከፋድ ጋር ያለውን ነገር ፊክስ ብታረጊና የሚሆን ከሆነ ወደፊት ብትቀጥሉ ደስ ይለኛል። ያው ፋድ ደግሞ በከፋሽ ሰዓት ከጎንሽ ነበር። እውነት ለመናገር እሱ ራሱ ሲከፋው ማየት አንፈልግም። እኔ ብያለሁ ገና መጀመሪያ ሲጀመር የመጀመሪያ ብሎ አብረሽ ሲመጣ ወደ ፍቅር ማለት ነው እና ግን አብረሽ እውነቱን ተናግሯል። ለቪዲዮ እና ለቪዲዮ ብቻ ነው እንጂ ለሌላ አይደለም ብሎ ተናግሯል። እና ብዙዎቻቸው ግን በቃ አብረሽ ወደ ፍቅር ተመለሰ በሚለው ደስ ብሏችሁ ነበር። አሁን ደግሞ ይሄ ነገር ሲሆን እንደሚከፋችሁ እኔ ተናግሬያለሁ ማለት ነው። በቃ ምንም ማድረግ አይቻልም። እውነቱን አንድ ሰው የሆነ ቪዲዮ እንኳን ሲሰራ ይሄ ፕራንክ ነው ራሳችሁን አታስጨንቁ ስትባሉ እንኳን አንሰማም ማለት ነው። የምንሰማው መቼ ነው? ያ ሰው ሲነግረን ብቻ። እስከዚያ ግን ራሳችን ለምን እናስጨንቃለን? ሶ ፍቅርም ደግሞ ያን ነገር ስትጀምረው ይሄ ለስራ ነው ለጋራ ጥቅም ነው እንጂ አብርሽና ፍቅር አንድ ላይ መቼም አይሆንም። ሩታን መቼም አይተዋትም አብርሽ። ሩታና የአብርሽ ነገር በቤተሰብ ያለቀ ጉዳይ ስለሆነ ማለት ነው። በመሀል ደግሞ ፍቅር እንድትጎዳ አንፈልግም። የፍቅር ደጋፊዎችም ፍቅርና አብርሽ ወደፊት ስትሉ በስራ ካልሆነ በፍቅር ጉዳይ ግን ምንም ስለማይሆን ማለት ነው። አያችሁት አይደል? እውነቱ እንዲህ ነውና እኔ ይሄ ነገር እንደ እርግጠኛ ነበርኩ ለጋራ ጥቅም ብቻ እንደሚሰሩ ከጎን ይሁኝ እንዳላት አብርሽ በቃ ማለት ነው። አብርሽ ደግሞ አይደብቅም፣ እውነቱን ነው የተናገረ። አይታችኋል። ብታምኑም ባታምኑም ብሎ ሀቁን ተናግሯል። ብቻ ግን አብርሽና ሩታ ስለታረቁ በሚዲያም ቢሆን ስለታረቁ ደስ ብሎኛል። ጋሽዬ ስላስታረቃቸው ማለት ነው። እንግዲህ ከዚህ በኋላ ሰርጋቸውን ነው የምንጠብቅ እንጂ ይሄ ነገር ይፈጠራል ብዬ አላስብም። ከዚህ በኋላ በቃኝ ብሎ እንግዲህ አብርሽ ወደ ራሱ ተመልሶ ከሩታ ጋር ወይም ከሌላ ሰው ጋር በሚያዝናናና በአሪፍ ቪዲዮ ይመጣል ብዬ አስባለሁ። በስማ በሩታና በአብርሽ ያልገባ ሰው ማን አለ? እነ ሜሪ እነ ዳኒ ጽጌ ግን አመሰግናታለሁ። እውነት ጋሽዬ ከመጣ ጀምሮ በቃ በአሪፉ እየመከረቻት አንዳንዴም የሆነ ነገር ጣል እያደረገኝ ሩታ እንድትመለስና ከአብርሽ ጋር እንዲታረቁም እሷም ጥሩ ነገር አድርጋለች ጽጌ ማለት ነው። እና ብቻ እንግዲህ ከአብርሽ ጋር የነበራችሁ ያው በስራ ጉዳይ ስለሆነ እንግዲህ ቻው ተብላችኋል። አብርሽ ደግሞ ወደ ሚስቱ ወደ ሩታ ዙሯል ማለት ነው። እና ድሮም አልተለያዩም፣ የስራ ጉዳይ ነው እንጂ አልተለያዩም። እውነት እልክ ብቻ ነው የነበረው። ሩታና አብርሽ እልክ ነው እንጂ የገቡት በመሀላቸው ምንም አይነት ነገር የለም። ምክንያቱም የስራ ጉዳይ ብቻ ነው እንጂ ፍቅራቸው እንዳለ ነው። ይሄው አሁን ካናዳም ቀረው አብርሽን ይቅርታውን ተቀበልኩ ቤቴ ነው ያለው አልወጣሁም ብላ ሩታ ወደ ቤቷ ተመለሰች። ታዲያ ሀቁ ይሄ ነው ማለት ነው። እና ውድ ቤተሰቦቼ